አንድ ትሬደር ትሬድ ለማድረግ ወይንም ወደዚህኛው ሲገባ እነዚህን ነገሮች ምን ያህል ጊዜ ይፈጅበታል ለማወቅ? ቴክኒካል ፓርቶችን አንደርስታንድ ለማድረግ ማክሲመም 1 ወር or 15 ቀን 3 ሳምንትም ሊፈጅበት ይችላል በደንብ እንዲረዳው ነገር ይው ያው ምክንያቱም ያው የመጣ ነው ከትምህርት ዓለም ነውና ያው 10 ክፍል 11 12 ክፍል ያለን ስንማራቸው የነበሩ ነገሮች ያው መሸምደድም አለ እነዚህ ኤክስፒሪየንስ አድርገን ስለመጣ አንድ ነገር አንብበን መረዳት ያናክል ከባድ ነው ትልቁ ነገር ግን ቴክኒካል ላይ የተማርናቸውን እነዚህ የቲዮሪ ኖሌጆች ኤክስፒሪየንስ ማድረጉ ነው ትንሽ ረዘም ያለ ጊዜ የሚፈጀው ማለት ነው ስለዚህ ኖሌጁ በጣም ኢዚ ነው ግን ኖሌጁን ቻርት ላይ ገብተህ ግን ኤክስፒሪየንስ ማድረጉ ጊዜ ይፈጃል ኦኬ አሁን የቴክኒካል አናላይሲስ ላይ እሱ ብቻው አንድን ትሬደር ፕሮፊታብል እንዲሆን ያደርገዋል ወይስ ያንን ማወቁ ጀስት ኮንፊደንስ ብቻ ነው ጨምርለት? ቴክኒካል ፓርቶችን ማወቁ ይጠቅመዋል ግን ፈንዳሜንታል ማወቁ ደግሞ ቴክኒካል ፓርትን ብቻ ይዞ ትሬድ በሚያደርግበት ሰዓት ለሚፈጠሩ አንዳንድ አንኤክስፔክትድ የሆነ የማርኬት ሙቮች በቶሎ አንደርስታንድ እንዲያደርግ ያደርገዋል ፈንዳሜንታል የሆነውን ፓርትን ማወቁ ማለት ነው አሁን ኒውስ የሚወጣ ከሆነ ትሬድ አልገባም የፈለገ ያክል ቴክኒካል ፓርቲ 100% ቢሆን ራሱ ማለት ነው ምክንያቱም ኒውስ አለ ኒውስ ደግሞ አንፕሬዲክትድ ነው ስለዚህ ማርኬቱን ስትሮንግ የሆነ ቮላቲሊቲ ስለሚያደርገው በዚህ መልኩ አቮይድ ማድረግ ይችላሉ ቴክኒካል ብቻ ማወቅ ሰው ከሆንኩ ማለት ነው ኢንዲኬተር ትሬደሮችን ሞር ይረዷቸዋል ወይንስ ያደናግራል? ኢንዲኬተሮች ምንድነው ፕሪቪየስ የሆነ ማርኬቲንግ ካልኩሌት እያደረጉ ይነግረዋል በዚህ መልኩ ማርኬቱ ሊወጣ ይችላል በዚህ መልኩ ማርኬቱ ሊወርድ ይችላል የሚላለ ፕሮባቢሊቲ ነው የሚነግረህ እኔ ድሮ ኢንዲኬተር ተጠቀም ነበረ ያው ከረንትሊ ግን ኢንዲኬተር አልተጠቀምም በኤክስፒሪየንስ ዋይዝ ነው ወይስ? ያ በኤክስፒሪየንስ ዋይዝ ሞር ማርኬት ላይ ኤክስፒሪየንስ ስታደርግና የምትጠቀመው ስትራቴጂ አንዳንድ ሰው ቴክኒካል ፓርቱን ይዞ ሞር ኢንዲኬተሮችን የተወሳሰኑ ኢንዲኬተሮች አሉ ሙቪንግ አቨሬጅ የሚባሉ አሉና አብዛኛው ሰው የሚጠቀማቸው እና እነሱን የተጠቀመ ሄልፕ የሚያደርገው ሰው አለ እንደ አንድ ኮንፍሉዌንስ ማለት ነው እንደ አንድ ኮንፈርሜሽን ይጠቀሙታል ያንን ኢንዲኬተር ፐርሰናሊ ደግሞ አልተጠቀመውም ግን አንዳንድ ሰዎች የሚጠቀሙት አሉ ያው ሞር ለአንተ ኮምፎርታብል የሆነውን የትሬዲንግ ወይ ነው የሚጠቀመው ማለት ነው ሶ አሁን ኢንዲኬተር ምን ያህል አስፈላጊ ነው ኦር እስከ ምን ያህል ጊዜ ነው ያንን ነገር መከተል የሚኖርበት? ኢንዲኬተር ሰው ትሬደሮች ኢንዲኬተር ቢያውቁ መክራለሁ ምክንያቱም ኤጅን አታቆም የቱ ጋር እንዳለ የትኛው ሰፖርት እንደሚያደርግ አታቆም የትኛው ያንተን ስትራቴጂ ሞር ሰፖርት እንደሚያደርግ አታቆም እና ትራይ ማድረጋቸው ማወቃቸው ኢትስ አሪፍ ነገር ነው ብዬ አስባለሁ ግን ኢንዲኬተርን ብቻ ተጠቅመ ትሬድ ማድረግ አትችልም የሆነ የራሱ የሆነ ኮንፍሉዌንሶች አሉ ፎር ኤግዛምፕል እኔ አሁን ለምሳሌ ኢንትሪ ማርኬት ላይ ለማድረግ መወስዳቸው ኮንፍሉዌንሶች አሉ ማርኬት ላይ ማየት ያለብኝ ከ5 እስከ 6 የሆኑ ነገሮች አሉ ከ4 እስከ 6 የሆኑ ነገሮች ማለት ነው ስለዚህ እነዛ ነገሮች ማርኬት ላይ ሳይሆን ቻርት ቢኖር ባሳየት ይችላለሁ ፎር ኤግዛምፕል አሁን ለምሳሌ ማርኬቱ ኢዚ ከሆነ ኢዚ አንደርስታንዲንግ ለማድረግ ማርኬቱ ወደ ባይ ሙቭመንት እያደረገ ከሆነ ብሬክአውት ስትራክቸር ማየት አለብኝ ከዛ ማርኬት ወደ እኔ ሌቭል ሪትሬስ ማድረግ አለበት የራሴ ፌብናቺ ሌቭሎች አሉ 0.7 እስከ 0.91 እስከምለው ከዛ ማርኬቱ እዛ ሌቭል ውስጥ እስከሚገባ ጠብቃለሁ ከዛ በኋላ ስትራክቸሩ ሽፍት እስኪያደርግ ጠብቃለሁ ከዛ ስትራክቸሩ ሽፍት ካደረገ በኋላ የማየው ስትራክቸር አለ አሁን ለምሳሌ ሊኩዊዲቲ ግራብ ሊኖር ይችላል ፕሪቪየስ ሰፖርት ሊኖር ይችላል ስለዚህ ያው ሞር አንተ አንደርስታንድ እንድታደርገውና ለአንተ ኤክስፕሌን ለማድረግ ቻርት ያስፈልገኛል ፒሲ እናምጣ ደስ ይለኛል ኦኬ አሁን ኖርማል ትሬደር የሆነ ሰው the first ላይ የሚችለው ቻርት ይሄንን ነው the next እኔ የማደርገው አሁን ይሄን ቻርት በእጄ ብሰጠኝ ቻርቶቹን ማስተካከልና የምፈልጋቸውን ትሎች ፊት ለፊት ላይ ማውጣት ነው ይሄን አጠፋዋለሁ the next እዚህ ጋር የምናያቸው ታይም ፍሬም ይባላሉ ስለዚህ እዚህ ታይም ፍሬም ውስጥ ለኔ በጣም ሄልፕ የሚያደርጉኝን ታይም ፍሬሞች ስታር አድርጋቸዋለሁ 5 minutes ያስፈልገኛል 15 minutes 1 hour 2 4 ስለዚህ እዚህ ጋር እንደምታየው የምፈልጋቸው ታይም ፍሬሞች ሳይድ ዌይ ላይ ይሆናልኛል ማለት ነው the next የምፈልጋቸው ቶሎች አሉ ትሬንድ ላይን
ሆሪዞንታል ላይን ፊቦናቺ ሎንግ ፖዚሽን ሾርት ፖዚሽን ፕራይስ ሬንጅ በአጭሩ እነዚህን ቱሎች ተጠቀማቸዋለሁ ከዛ በኋላ ማድረገው ነገር ምንድነው እዚህ ፊት ለፊት ላይ የምታየው የአፕል ቻርት ነው የዚህ ጋር የምታየው የአንድ የአፕል ዳታ ነው ማለት ነው ከዛ ወደ ጎልድ እንሄዳለን ትሬድ ማድረገው XAUUSD ጎልድ ከዛ ወደ ጎልድ ፕራይስ እንመጣለን ከዛ እዚህ ጋር አንድ ትልቁ ነገር ምንድነው ያው በጥቂቱም ቢሆን ትንሽ ለዳሳ ያክል ፎሬክስ ትሬዲንግ ላሳይና እዚህ ጋር የምታየው ዴሊ ታይም ፍሬም ላይ ያለ ነው ዴሊ ታይም ፍሬም ማለት እዚህ ጋር አንድ የምታያቸው ካንድልስቲኮች አሉ 1 2 3 4 5 እነዚህ ካንድልስቲኮች በሙሉ የአንድ ቀን ሙሉ ፕራይስ ዳታ ነው ያዙት ስለዚህ ይሄንን አንዱን ብቻ ካንድልስቲክ ማርክ አድርገን ብናወጣና ወደ 1 ሃወር ብንሄድ በአንድ ቀን ውስጥ የነበረው የፕራይስ ዳታ ይሄንን ይመስላል ማለት ነው ስለዚህ ማርኬቱ ወደ ላይ ሲወጣ ወደ ታች ሲወርድ የራሱ አለ አሁን ይሄ አንዱን ካንድልስቲክ የምታየው ምንድነው የ1 ሃወር ታይም ፍሬም ነው ወደ 15 ሚኒት ደግሞ ስንገባ እዚህ ጋር እንደምታየው በጣም ብዙ ካንድልስቲኮች ይኖራሉ ማለት ነው ስለዚህ ቤዚክሊ እነዚህ ታይም ፍሬሞችን በዚህ መልኩ ነው ሜንቴን የምናደርጋቸው ከዛ ራፍሊ የኔን ኢንትሪ ሞዴል ለማሳየት ያክል ምንድነው የማደርገው ስትራክቸሩን ላሳየ ማርኬት ላይ 3 አይነት ሙቮች አሉ አንደኛው ወደ አፕ ትሬንድ ሲሆን ማርኬቱ ሃየር ሃይ ሃየር ሎው ሃየር ሃይ ሃየር ሎው እንደዚህ ነው ክሬት እያደረገ የሚሄደው ሃየር ሃይ ማለት እቺ ናት ሃየር ሎው ማለት ይሄ ነው ስለዚህ ማርኬቱ the next market structure ክሬት ሲያደርግ ፕሪቪየስ ያለውን ሬዚስታንስ ብሬክ የሚያደርገው ከሆነ ሞር ማርኬት ወደ ላይ ፖቴንሻል አለው ግን ይህ ማርኬት ኢንትሪ ለማድረግ ምን ማድረግ መቻል አለበት ማርኬቱ ሪቸስ ማድረግ መቻል አለበት ወደ ፕሪቪየስ ሌቭል ማለት ነው ሲምፕል አንደርስታንዲንግ ለማድረግ ይሄኛው ሬዚስታንስ ነበረ ድሮ ብሬክ ከመደረጉ በፊት ከዛ ብሬክ ከተደረገ በኋላ ምን ሆነ ሰፖርት ሆነ ስለዚህ ማርኬቱ ብሬክ ካደረገው በኋላ ወደ ሰፖርት ይሄዳል ድጋሚ ላይኛው ሬዚስታንስ ብሬክ ካደረገው በኋላ ወደ ሰፖርት ይሄዳል ብሬክ ካደረገው በኋላ ወደ ሰፖርት ይሄዳል ይሄ አፕ ትሬንድ ብለን እንጠራዋለን ይሄ ደግሞ ሳይድ ዌይ የምንለው ነው ማርኬቱ ወደ ጎንም የሚሄድባቸው ስትራክቸሮች ይሄን ይመስላል ኔክስት ደግሞ ያለው ዳውን ትሬንድ የምንለው ነው እሱ ደግሞ ከላይ ፕራይስ ነው የሚጀምረው ወደ ታች ይሄዳል ከዛ የላይኛው ሬዚስታንስ ክሬት ያደርጋል ፕሪቪየስ የነበረውን ሰፖርት ብሬክ ያደርጋል ድጋሚ ሪቸስ ያደርጋል ሰፖርት በዚህ መልኩ ስትራክቸሩ ደግሞ የወረደ ሲሄድ ምንድነው ዳውን ትሬንድ እንለዋለን ማለት ነው ቤዚክሊ ሶስት ስትራክቸር አለ አፕ ትሬንድ ሳይድ ዌይ ከዛ ዳውን ትሬንድ አለ አፕ ትሬንድ ዳውን ትሬንድ ሳይድ ዌይ ማለት እንችላለን ማለት ነው በዚህ ማርኬት ስትራክቸር ላይ ለምሳሌ ወደ 1 ሃወር ታይም ፍሬም እንግባና ማርኬቱን እንየው ዝም ብለን አባርገ ነው ስናየው እንደምታየው ማርኬቱ ምንድነው ሲያደርግ የነበረው ከዚህ ወደ ዳውን ትሬንድ ሲያደርግ ፕሪቪየስ የነበረውን ሰፖርት ብሬክ ያደርጋል ከዛ ወደ ባይም ደግሞ ሲሄድ የላይኛው ሬዚስታንስ ብሬክ ያደርጋል ስትራክቸሩን ይቀይራል ወደ ባይ ይሄዳል ድጋሚ ሪቴስት ያደርጋል ወደ ባይ ይሄዳል ድጋሚ ሪቴስት ያደርጋል ወደ ባይ ይሄዳል ያ ማለት ማርኬቱ ወደ ባይም ሲሄድ ወደ ሴልም ሲሄድ ምን አለው ስትራክቸሩን ብሬክ አውት እያደረገ ነው የሚሄደው ማለት ነው ስለዚህ ሲምፕል የሆነ አንደርስታንዲንግ እዚህ ጋር ካሉት ስትራክቸሮች ውስጥ አድርጌ እኔ ኢንትሪ ፖይንት እንደ ቤዚክ ትሬደር እንዴት ነው ቴክ የማደርገው የኔ አንድ ኢንትሪ ፖይንት ኮንፈርሜሽን ፎር ኤግዛምፕል ማርኬቱ ወደ ባይ ሲሄድ እንደዚህ አይነት ስትራክቸር አለው ከዛ የላይኛው ሬዚስታንስ ብሬክ ሲያደርግልኝ አንድ ኮንፈርሜሽን አለኝ ያ ማለት ማርኬቱ ፕሪቪየስ የነበረው ሬዚስታንስ ብሬክ አድርጎታል ከዛ በኋላ የኔ ሌቭል ላይ መጥቶ ሪቴስት ማድረግ መቻል አለበት የኔ ሌቭል ላይ ደግሞ ምንድነው ፊቦናቺ እጠቀማለሁ እና ይሄኛው ኖርማል የፊቦናቺ ቁጥሮች ናቸው ያለው ኤዲት መደረግ አለበት እኔ የምጠቀመው ቁጥሮች አሉ ከዛ ቁጥሮች ውስጥ ምንድናቸው 0.7 0.91 መላቸው ሌቭል አለ ወደዛ ሌቭል ውስጥ ማርኬቱ ሪትሬስ አድርጎ መግባት መቻል አለበት ያንን ኢንትሪ ፖይንት ኤክስኪዩት ለማድረግ ማለት ነው ከዛ ኦልሞስት ያንን ቦክስ ፎር ኤግዛምፕል እንደዚህ ብንወስደው ከዛ ማርኬቱ እዚህ ሌቭል ውስጥ ከገባ በኋላ ስትራክቸራሊ ወደ ባይ እንደሚዞር ሳይን ሊሰጥኝ ይገባል እነዛ ሳይኖች ምንድናቸው ወደ ሎወር ታይም ፍሬም ማርኬቱ ከመጣ በኋላ እንደዚህ አይነት ስትራክቸር ይሰራል
ስለዚህ ማርኬቱ ወደ ሎወር ታይም ፍሬም መጥቶ የኔ ሌቭል ውስጥ ከገባ በኋላ እነዚህ አይነት ስትራክቸሮች ሲሰራ ያ ማለት ከላይ የመጣው ሬንጅ ወደ ላይ የሄደ ነው ማለት ነው። ስለዚህ ማርኬቱ እንደዚህ አይነት ስትራክቸር ከሰጠኝ በኋላ ልክ ማርኬቱ ፕሪቪየስሊ ያለውን የላይኛው ሬዚስታንስ ብሬክአውት ካደረገ በኋላ ድጋሚ የላይኛውን ብሬክአውት ካደረገ በኋላ የኔ ሌቭል ላይ ሪትሬስ ሲያደርግ ወደ ባይናን ትሬድ ገባዋለሁ ማለት ነው። ግን ይሄ አንዱ የኔ ኢንትሪ ኮንፈርሜሽን ነው። እዚህ ውስጥ አሁን ለምሳሌ ማየው አንደኛው ማርኬቱ ይህንን ብሬክ ማድረግ መቻል አለበት ሃየር ታይም ፍሬም ላይ፣ ከዛ ወደ ሎወር ታይም ፍሬም መጥቼ እዚህ ሌቭል ውስጥ ማርኬቱ መግባት መቻል አለበት። ኔክስት እነዚህን ስትራክቸሮች ማየት አለብኝ። ፕላስ ደግሞ እነዚህ ስትራክቸሮች አንዱ የኔ ኢንትሪ ኮንፈርሜሽን ነው። ሌላ ደግሞ የምጠቀመው አለ ሊኩዊዲቲ ግራብ የሚባል ማለት ነው። ማርኬቱ ማኒፕሌት ካደረገ በኋላ ሌላ ትሬደሮች አሉ፣ በጣም ብዙ ሪቴል ትሬደሮች አሉ እና የሚገቡባቸው ሌቭሎች ይታወቃል። እነሱን ስቶፕ አውት ካደረጋችሁ በኋላ ነው የሚገባው እዛ ማርኬት ላይ ማለት ነው። ስለዚህ እሱም ራሱን የቻለ የኔ ኢንትሪ ሞዴል አለኝ። ስለዚህ እነዛን ተጠቅሜ ነው ትሬድ የማደርገው ማለት ነው። ሲምፕል በሆነ ወይ ኮንፊውዝ አላደረኩማ ጭራሽ። ይሄ ጀስት ለማሳየት ያክል ነው እንጂ እንደዚህ ግቡ ማለት አይደለም፣ ወይ እንደዚህ አድርጉ ማለት አይደለም። ወደ ካንደልስቲክ ስንግባና ምን ማለት ነው፣ እንደገና ደግሞ ጥቅሙ ምንድን ነው? ወደ ካንድልስቲክ ስንገባ አሁን ለምሳሌ እዚህ ቻርት ላይ ስትመለከት እችኛዋን ስትነካት ባር ቻርት የሚል አለ፣ ካንድልስቲክ ቻርት አለ፣ ፕላስ ደግሞ በጣም ብዙ አሉ፣ ላይን ቻርት አለ። እነዚህ ምንድነው ለእኛ የፕራይስ ዳታውን እንድናይ ዲስፕሌይ የሚያደርጉልን ነው። ሞር ለሪቴል ትሬደሮች እና ለእኔ ኮምፎርታብል የሆነው ካንድልስቲክ ቻርት ነው የምጠቀመው። ያ ሞር ማርኬቱን አናላይዝ እንዳደረግ ይጠቅመኛል። እዛ ላይ የማያቸው ኮንፈርሜሽኖች የኔን ፕላን ፎሎ አፕ ያደርጋሉ። እዛ ካንድልስቲክ ቻርትን እጠቀማለሁ ማለት ነው። ግን ላይን ቻርት ሰፖርት ያደርገኛል። አንዳንዴ ላይን ላይ አድርግቸው ማርኬቱ ምን አይነት ስትራክቸር ነው እየሄደ ያለው፣ ሃየር ታይም ፍሬም ላይ ብሬክ አድርጓል አደረገም ወደታች እጂ ሌላ አንዳንድ ቻርቶችም አሉ። አንዳንድ ሰው አለ በዚህ አንደርስታንድ ላይ ያደርግ ይችላል። ይሄ ለእኔ አዲስ ነው የሚሆንብኝ። የግድ እነዚህን ስትራክቸሮች አንደርስታንድ ማድረግ መቻል አለብኝ። ስለ ካንድልስቲክ ብትጠይቀኝ በደንብ አውቃለሁ፣ ግን ሞር እያንዳንዱ ቻርት ላይ በገባን ቁጥር ስለ ቻርቶቹ ስትራክቸር ስላለው ፕራይስ ዳታ ለምሳሌ ፉትፕሪንት የሚባል አለ። ባንኮች እና ደግሞ ትልልቅ ኢንስቲቱሽኖች ትሬድ የሚያደርጉት በነንበር ነው። ካየ ነንበሮች ሲቀያየሩ ምናምን አሁን እሱ ራሱን የቻለ ሌላ ነው። እሱ ደግሞ ግን ተመሳሳይ ዳታ ነው የምናየው፣ ተመሳሳይ ፕራይስ ዳታ ነው የምናየው። እኔ ካንድልስቲክ ነው የማየው፣ እሱ ግን ፉትፕሪንት ነው የሚያየው። ግን የራሱ የሆነ አንደርስታንድ የምታደርግበት ሪድ የምታደርግበት ኖሌጅ አለው ማለት ነው።